ጨለማው ይፈሩዋል፣ ደጋሚዎች ይፈሩታል፣ ሟርተኞች ይፈሩታል። ጥሩት፣ ስሙን ጥሩት። ፈዋሹን ስም፣ አዳኙን ስም፣ ነፃ አውጪውን ስም፣ የጥንቆላን የሟርትን ሥራ የሚያስፈርጠውን ስም ጥሩት። ለብሬዲያ ኮሳንታ ያሻሉ። ምናልባት ይህንን በምታዩበት ሰዓት በዩኒቨርሲቲ ትምህርት ውስጥ ያለፋችሁ ብዙዎቻችሁ ብዙ ትዝታ ሊፈጠርባችሁ እንደሚችል አምናለሁ። ይሄን አያችሁት? ይሄ በጊዜ ለኛ ከደስታ እበላለሁ ገሬ አይሆንና ስንት ዓመት ስፔሻል ካፍሊ ብየው እምቢ ብሎ ሲያስቸግረኝ የነበረ ሰው ነው። ይሄ እኔ ያደረበት የነበረ ዶርም ነው። እዚህ ጋር ኤምጄኤምቲ የሚለው አያችሁት? ሜጀር ጄኔራል ሚራክል ፈታን ነው። በታይሙ ለራሱ ላይፍ ላይ ያውቅ ነበር። ሜጀር ፕሮፌት ሜጀር ጄኔራል ሚራክል ነው። ይሄ ማደሪያዬ ነው። ያው ከስር መተኛት አልወድም ቢኮዝ ላይፌም ኤቭሪቲንግ ከላይ እንዲሆን ስለሆነ ያው ዩኒቨርሲቲ ተማሪ ስትሆኑ አብራችሁ ረጅም ታይም ስለምታሳልፉ በሃይማኖት ትከራከራላችሁ፣ በፖለቲካ ትከራከራላችሁ፣ በትምህርት ትከራከራላችሁ ቢኮዝ ረጅም ታይም አብራችሁ የምታሳልፉትና በኢየሱስ ስም ኃይል ፈውስ እንዲሆን እንጸልያለን። የትኛውንም የበሽታን ኃይል መንፈስ ቅዱስ ከህይወት ላይ እንዲያባረው ጸልይ። ፈውስ ሆነልህ እና በጣም እንጸልይበት የነበረ ዶርም ነው። በጣም ብዙ የእግዚአብሔርን እጅ ያየሁበት ህልምና ራእዮች ያየሁበት ዶርም ነው። ለመጀመሪያ ጊዜ ስተነብይ እዚህ ጋር ነበር የተቀመጥኩት። እንዴ እዚህ ተማሪ ያለው እናቴ ነበረች። ካልጠገብክ ብላ 2 ጊዜ 3 ጊዜ ቲክ ታደርግልኝ ነበር። 2 3 በሷ ምክንያት ምግብ እንበላ ነበር። ለተአምራት ይሁንልሽ በኢየሱስ ስም። በር መግቢያ በር ፊት ለፊት ፒያሳ የሚባል ሰፈር ነው ያለ። ቢያንስ ከናቲ ጋር በሳምንት 2 እና 3 ቀን ውስጥ ሱስ የሚወስዱበት ስፍራ ድረስ ሂደን ወንጌል መሰከርላቸው ነበር። ዩኒቨርሲቲ ውስጥ ክርስቲያኑ ናችሁ ጌታን አውቃችሁ የምትገቡ ተማሪዎች በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎችን በወንጌል የመድረስ ግዴታ አለባችሁ። በእንደዚህ አይነት ሁኔታ ውስጥ የሚያልፉ ሰዎችን የመርዳት የማገዝ ግዴታ አለባችሁ። ቢኮዝ ጌታ ኢየሱስ ዩኒቨርሲቲ ውስጥ ያስገባችሁ የምድር ጨውም እንድትሆኑ ጭምር ነው። ከዲላ የተነሳው የወንጌል እሳት በነቢይ ሚራክል ተካ በኃይል ተገለጠ። እግዚአብሔር የሰውን ልጅ ከደከመበት ከወደቀበትና ካዘነበት ተጽዕኖ በማስነሳትና ከመጥፎ ነገር ለመታደግ ነቢያትን በማስነሳት ለአገልግሎቱ ለመለየት ሰዎች እንዲባረኩ ብሎም እንዲታነጹ ያደርጋል። እነዚህም ነቢያት ከእግዚአብሔር የተሰጣቸውን አደራ በክህሎት በመወጣት ለባለጋራችን ለዲያብሎስ ኀፍረት ለእግዚአብሔር ክብር እንዲሆን ከፍተኛ ሚናቸውን ይወጣሉ። በአሁኑ በዚህ ዘመን ነቢይ ያለ ብሎ ለመጠየቅ ለሀገሬው ሰው ምላሽ የሰጠ ከጌዲዮ ዞን ከዲላ ከተማ የተነሳው የወንጌል እሳት ነው። ይህ እሳት ታዲያ በሁሉም ከተሞች ላይ በመንደድ የአፍሪካ መዲና በሆነችው አዲስ አበባ በተለምዶ ሰገን ተብሎ በሚጠራ ቦታ ላይ በኃይል እየተቀጣጠለ ጀመረ። ታዲያ ጅማሬው ትንሽ ቢመስልም ተስፋ የሚያስቆርጡ ቀናትን ድል በመንሳት ተስፋ መቁረጥን ከብዙዎች ላይ በእግዚአብሔር ኃይል ያነሳ የቅዱስ ወንጌሉን ተልእኮ በዓለም ዙሪያ በማድረስ በአጥቢያ ቤተክርስቲያናት ሳይወሰን በኢትዮጵያ ባሉ ክልል ከተሞችና ዋና ዋና ከተሞች ላይ በማድረግ እንዲሁም ባህርን ተሻግሮ በዓለም አቀፍ ሀገራት ላይ
የወንጌልን እሳት በኃይል ያቀጣጠለ አስደናቂና እጅ ባፍ የሚያስጭው የእግዚአብሔር እጅ የሚገለጥበት ባለ ራእይ ሆነ። ለራእዩ ታማኝ በሆነ መንገድ ለመፈጸም የሚተጋና ሰለቸኝ ታከተኝ ሳይል የሚያገለግል ነቢይ ኢትዮጵያ ውስጥ ተፈጠረ። ዛሬም በአንድነት ያለ መሰልቸት ሆ ብሎ ተነሳ። የአባቶቻችን ባርኮት ያልተለየው የአዲስ ኪዳን ነቢይ ነው። ይህ ነቢይ ከአዲስ አበባ 300 ኪሎ ሜትር ርቀት ላይ ከምትገኘው ከጌዲዮ ዞን ዲላ ከተማ ተነሳ። ለእናትና ለአባቱ 6ኛ ልጅ ሲሆን 5 ወንድሞቹን በመከተል 6ኛ ልጅ ሆኖ ነቢይ ሚራክል ተካ ወደዚች ምድር ብዙሃን ነፃ ለማውጣትና ለመፈወስ መጣ። ከሁለተኛ ዓመት ጀምሮ እዚህ ሁለተኛ ዓመት ተማሪ ያለው እዚህ ነበር ሳደር የነበረውና ዩኒቨርሲቲ ተማሪ ስትሆኑ አብራችሁ ረጅም ታይም ስለምታሳልፉ በሃይማኖት ትከራከራላችሁ፣ በፖለቲካ ትከራከራላችሁ፣ በትምህርት ትከራከራላችሁ። ቢኮዝ ረጅም ታይም አብራችሁ ነው የምታሳልፉትና በዛ ታይም ዩኒቨርሲቲ ተማሪ በነበርንበት ታይም ዙሪያ የነበሩ መልካም ልጆች ነበሩ፣ ዙሪያ የነበሩ መልካም ጓደኞች ነበሩኝ። ሰው እነሱ ለመንፈሳዊ ነገሬ እነሱ ራሳቸው አስተዋጽኦ አድርጓል። ይሄን አያችሁት? ይሄን ኤምጂኤምቲ የሚለው እኔ የጻፍኩት ሜጀር ጄኔራል ሚራክል ተካ እንደማለት ነው። በዛው ሀገር በዲላ ከተማ ትምህርቱን እየተከታተለ በአካባቢው በሚገኙ በተለያዩ ቤተክርስቲያናት ላይ ያገለግል ነበር። ነቢይ ሚራክል ትምህርቱን እየተከታተለና እያገለገለ ከቆየ በኋላ 2010 ዓመተ ምህረት ሐምሌ ወር ላይ ትምህርቱን አጠናቆ ወደ አዲስ አበባ ጉዞውን አደረገ። ነሐሴ 2010 ዓመተ ምህረት በተለምዶ ሰገን ተብሎ በሚጠራ ቦታ ላይ አገልግሎቱን ጀመረ። በዛው ዓመት ብዙም ሳይቆይ ሄቨን ኤምባሲ ቸርች ተመሰረተ። ነቢይ ሚራክል ተካ በአገልግሎት ሳለ በዚሁ በአዲስ አበባ እያገለገለ 2013 ዓመተ ምህረት ከወይዘሮ ኒያት ተካ ጋር በትዳር የተጣመሩ ሲሆን በትዳራቸውም አንድ ወንድ ልጅን በጋራ አፍርተዋል። አገልግሎቱ በወቅቱ ብዙ ተግዳሮቶች ነበሩበት። ተግዳሮቶችን ግን ከሰዎች አእምሮ በላይ በሆነው በአገልግሎቱ የሚገለጠው የእግዚአብሔር ጸጋ ኃይል እንዲሁም የገንዘብ እጥረትና የሰዎች አጉል ዕውቀት እንደሆነ ይነገራል። ለዚህም ነው መጽሐፍ ቅዱስ እርሱም ደግሞ በመንፈስ እንጂ በፊደል ለማይሆኑ ለአዲስ ኪዳን አገልጋዮች እንሆን ዘንድ አውቃን፣ ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል ይላል። ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 3 ከቁጥር 6 ላይ ሁሉም ሰው እጁን መሬት ላይ አድርጎ ለከተማይቱ እንጸልያለን። በጌታ በኢየሱስ ስም ኃይል ይህ ከተማ እንዲፈወስ ጸልያለሁ። ወጣቶቹ እንዲፈወሱ፣
እናቶች እንዲፈወሱ፣ አባቶች ይህንን ምድር እንዳይረግሙ ጸልያለሁ። ኃያላኖች ከዚህ ከተማ ይውጡ። ይቺ ከተማ የቀበረችው ሀብት ይገለጥ። ይቺ ከተማ ውስጥ ያለ ሀብት ይገለጥ። እዚህ ከተማ ውስጥ ያሉ ሟርተኞች እንዲያብዱ ጸልያለሁ። ይቺ ከተማ በጌታ በኢየሱስ ስም ኃይል ታሪኳ እንዲቀየር በኢየሱስ ስም ኃይል ይቺን ከተማ እግዚአብሔር እንዲያስባት እንጸልያለን። የእግዚአብሔር ምሕረት በዚህ ከተማ ላይ እንዲሆን ጸልያለሁ። የእግዚአብሔር ቸርነት በዚህ ከተማ ላይ እንዲሆን ጸልያለሁ። የእግዚአብሔር እጅ በዚህ ከተማ ላይ እንዲሆን ጸልያለሁ። ይቺን ከተማ እግዚአብሔር እንዲፈውስ፣ ይቺን ከተማ እግዚአብሔር እጁ በኃይል እንዲገለጥባት ጸልያለሁ። በጌታ በኢየሱስ ስም እግዚአብሔር እጅ በዚህ ከተማ ላይ ይገለጥ። በዚህ ከተማ ላይ ፈውስ ይሁን። ጨለማው ይፈሩዋል፣ ደጋሚዎች ይፈሩታል፣ ሟርተኞች ይፈሩታል። ጥሩት፣ ስሙን ጥሩት። ፈዋሹን ስም፣ አዳኙን ስም፣ ነፃ አውጪውን ስም፣ የጥንቆላን የሟርትን ስራ የሚያስፈርጠውን ስም ጥሩት። ለብሬዲያ ኮሳንዳራ ባህሻዴ ክብር ለኢየሱስ ይሁን። የናዝሬቱ ኢየሱስ አብሮን አለ። እግዚአብሔር ከዚህ በኋላ ሟርተኞችን ያሳብዳል። ይቺ ከተማ ላይ የሚያሟርቱ ከዚህ በኋላ ያፍራሉ። የዚህ ከተማ ወጣቶች ከዚህ በኋላ ይባረካሉ። እናቶች ይባረካሉ። አባቶች ይባረካሉ። ይቺ ከተማ የወንጌል ምድር ስለሆነች ብዙ ወንጌላውያን ይወጣሉ። ብዙ ፓስተሮች ይወጣሉ። ብዙ ሐዋርያት፣ ብዙ ነቢያት ከዚህ ከተማ ይወጣሉ። ከዚህ በኋላ እቺ ከተማና የዚህ ከተማ ሰው አይቀበርም፣ አይደበቅም። ከዚህ በኋላ ከተማይቱ ትገለጣለች። ነዋሪዎቿ ይገለጣሉ። አማኞች ወደፊት ይወጣሉ። ከሁሉም አቅጣጫ ፊተኛ ይሆናሉ። ከዚህ በኋላ ራስ ትሆናላችሁ፣ ጅራት አትሆኑም። ራስ ትሆናላችሁ፣ ጅራት አትሆኑም። ይህንን ዘይት የምደፋው ለአንድ ነገር ነው። እቺ ከተማይቱ ላይ ያሉ መናፍስቶች በሙሉ ከተማይቷን ለቀው እንዲወጡ ነው። ከዚህ በኋላ ለቀው እንዲወጡ ነው። ስፍራውን ከተማይቱን ለመንፈስ ቅዱስ አስረክበው፣ ስፍራውና ከተማይቱን ለኢየሱስ አስረክበው ለቀው እንዲወጡ ነው። ይህንን በአብ በወልድ በመንፈስ ቅዱስ ስም ብለን ጸልየናል። መናፍስቶች፣ ጠንቋዮች ከተማይቱን ለቃችሁ ሂዱ፣ ከተማይቱን ለቃችሁ ሂዱ በኢየሱስ ስም ብለን ጸልየናል። አሁን ወደ ዩኒቨርሲቲ ነው የምንሄደው። እነዚህ የምታዩዋቸው ሁለቱ የምናጠናባቸው የነበሩ ላይብራሪዎች ናቸው። አሁንም ላይብራሪ ናቸው። እነዚህ ሁለቱ እንደዛ ናቸው። ይሄ ላይብራሪያችን ነው። ዋይፋይ የምንጠቀመው እዚህ ነበር። የዚህ ብሎክ ጀርባ ነበር ዋይፋይ የምንጠቀመው። ከሚድናይት ጀምሮ እዚህ ብትመጡ አታጡኝም ነበር በጊዜው። ከሚድናይት ጀምሮ ሳምታይምስ ለሊቱም ሙሉ የመንፈሳዊ አባቴን ቪዲዮዎች፣ ትምህርቶች፣ ጸሎቶች፣ የላይቭ ፕሮግራሞች ተካፍዬ በዚሁ አድርጌ ነበር ወደ ክላስ ጧት 2 ሰዓት ላይ የምገባው። ከሌሊት 6 ሰዓት ጀምሮ እዚህ ቁጭ ብዬ ማለት ነው። እና እዚህ የመጣው ትምህርቶችን ዳውንሎድ አደርግ ነበር፣ ቪዲዮዎችን ዳውንሎድ አደርግ ነበር እዚህ ኤሪያ ላይ፣ ይሄ የምታዩት ስፍራ ላይ። ይሄ ስፍራ
እኔ መንፈሳዊ ጉዞ ውስጥ ትልቅ ትውስታና ትልቅ ትዝታ ያለው ፕሌስ ነው ይሄ የምታየው ስፍራ። ይሄ የኛ 5 ስታር ሆቴላችን ነው። በጊዜው የኛ 5 እና 7 ስታር ሆቴል ነው። እዚህ ነበር ምግብ የምንበላው። እዚህ ነበር ምግብ የምንበላው። ይሄ የኛ 5 ስታር ሆቴል ነው። ይሄን ምግብ ለመብላት ተሻምተን ነው የምንበላው። በረጅም ሰልፍ ረጅም ኦቨርፍሎ ሁሉ ነበረው። ካፌ ስንገባ ኦቨርፍሎ ነበረው። ኢቨን 7 ሰዓት ምሳ ሰዓት ለሚጀምረው የምሳ ፕሮግራም ወይ 6 ሰዓት ለሚጀምረው የምሳ ፕሮግራም ጧት 4 ሰዓት ነበር ሰልፍ የምታገኙት። ይሄ መመገቢያ አዳራሹ ነው። እነዚህ የምንበላባቸው ሳህኖች ነው። ምሳችን እሳ አለ አይደለ? ምሳችን እንኳን በሰላም ቆያችሁ። የምንመገበው እዚህ ነበር። ረጅም ሰልፍ ነው የነበረው። እነዛን በላባቸው የነበሩ ሳህኖች ናቸው። ወጡና እንጀራው በሙሉ የሚደረደረው እዚህ ነው። ተማሪ ይመጣል፣ በሰልፍ ይሰጠዋል፣ ይዞ ይሄዳል። አንድ እንጀራና ወይ በታይሙ እንደዛው። በሳምንት 2 ቀን ስጋ እንበላለን። በሳምንት 2 ቀን ስጋ እንበላለን። አሁንም እንደዛው ነው። አንድ ቀን አደረጋችሁት? ያ እንደዛ ነበር እንበላው። መጥቻለሁ። ማታ እራት ጋብዛለሁ ወይ ምሳ ጋብዛለሁ ብሎ ነበር። እዚሁ እንበላለን። ይሄን ይመስላል የምንመገብበት የነበረው ቦታ ይሄን ይመስላል። 2 ካፌ ነው ያለው። አንደኛው እዛ አለ። ይሄ አንደኛ ዓመትን ካለፍን በኋላ የምንመገበው የነበረ ካፌ ነው። ለፍሬሾች እዛ ነው ያለው። ዩኒቨርሲቲ የመጀመሪያ ጊዜ የገባን ሰዓት 1 ዓመት ሙሉ እዚህ ነው የበላነው። አሁን የምታዩት ቦታ ነው ምግብ ስንበላ የነበረው። ምናልባት ይህንን በምታዩበት ሰዓት በዩኒቨርሲቲ ትምህርት ውስጥ ያለፋችሁ ብዙዎቻችሁ ብዙ ትዝታ ሊፈጠርባችሁ እንደሚችል አምናለሁ። በታይሙ እኛም በምንማርበት ጊዜ ዩኒቨርሲቲ ተማሪዎች የዲላ ዩኒቨርሲቲ ተማሪዎች ብዙ ትዝታ እንደሚቀሰቀስባችሁ አውቃለሁ። ይሄን አያችሁት? ይሄ በጊዜው ለኛ 7 ስታር ሆቴል ነው። 7 ስታር ሆቴል ነው እና ጭልፋ ወጥ የሚጨልፉልን ሴቶች እንደምንም ብለን ጓደኛ ነበር የምናረጋቸው፣ ጥሩ ወጥ እንዲጨልፉልን ማለት ነው። ስጋ ያለበት ሰዓት ደግሞ አጥንት እንዲሰጡ። ይሄ ፍሬሽ ተማሪ እያለሁ 1ኛ ዓመት ተማሪ እያለሁ እንበላበት የነበረ ፕሌስ ነው። ይሄን ይመስላል እንበላበት የነበረው ካፌ። እንዴት ናችሁ? ሰላም ናችሁ? እነዚህ የምታዩዋቸው እና እዚህ የምታዩዋቸው ፕሌሶች እነዚህ ወጥና እንጀራ የሚቀመጥባቸው ቦታዎች ናቸው። በጊዜው ቤስት ምግብ ነበር። አሁንም ለኔ ቤስት ነው። ከጥቂት ደቂቃዎች በኋላ እየበላን አሳያችኋለሁ። እበላለሁ። ገሬ አንተ ነበር ጠይቄ ነበረው። ገሬ አይሆና ስንት ዓመት ስፔሻል ጻፍልኝ ብየው እምቢ ብሎ ሲያስቸግረኝ የነበረ ሰው ነው። አልደገምኩም። 5 ዓመት ተመርቄ ነው የወጣሁት። እሱ ነበር በጊዜው የነበረው የካፌው አስተዳደር ኃላፊ የነበረው እሱ ነው። ያሁኑን አላቅም፣ አሁን ላይ ስለማላቅ ነው። አሁን ብሩኬ ነች። እሱ ነበር አልጽፍም እያለ የሚያስቸግር። ስንት ጊዜ ለምኜዋለሁ። አሁን ልጻፍልህ እያለኝ ነው። ገሬ ስላየሁ ደስ ብሎኛል። እጅግ በጣም ወዳለሁ። ዲላ ዩኒቨርሲቲ የተማረ ሰው በሙሉ ገሬ ሊረሳ አይችልም። እንወዳለን በጣም። እሺ የኛ ዶርም እዚህ አካባቢ ነው። አሁን አሳያችኋለሁ። አድርበት የነበረው ፍሬሽ ተማሪ እያለሁ አድርበት የነበረውን ቦታ አሳያችኋለሁ። አይ ዶንት ኖ እዚህ ከገባው ሰዓት ጀምሮ ድጋሚ ሌላ ፊልድ ለመማር ወይ ለመዝገብ እያሰብኩኝ ነው። ቢኮዝ በፊት የነበሩ ትዝታዎች በሙሉ እየመጡ ነው። ሰከንድ ይር 2ኛ ዓመት ተማሪ እያለሁ የነበርኩበት ማደሪያ ነው። አድርበት የነበረ ዶርም ነው። አድርበት የነበረ ዶርም ነው። እዚህ ጋር ቆይ ላሳያችሁ። ልብስ የምናሰጣው እዚህ ጋር ልብሳችን እናጥብ የነበረው ይሄ ነው። ሻወር የምንወስደው ወንዙ ከዚህ ብሎክ ጀርባ ነው። ሻወር እንወስድበት የነበረ ወንዝ አለ። ወንዝ እየሄድን ነበር ሻወር የምንወስደው። አሁንም አለ አይደለ? እነዚህ ማደሪያዎቻችን ናቸው። ይሄ የምታዩት የፕሮክተሩ ሩም ነው። ፕሮክተሩ ማለት እዚህ አካባቢ ያለውን ዶርም የሚቆጣጠረው እሱ ነው። እሱ ሲመጣ ልብስ እያጠባችሁ ከሆነ ባልዲ ትደብቃላችሁ። ፊታችሁን ዶርም ውስጥ መታጠብ አይሻልም፣ ብዙ ነገሮችን ስለሚከለክል። ይሄ እኔ አድርበት የነበረ ዶርም ነው። እዚህ ጋር ኤምጄኤምቲ የሚለው አያችሁት? ሜጀር ጄኔራል ሚራክል ተካል የሚለው
ያ ሶ በታይሙ ለራሱ ላይፍ ላይ ያውጅ ነበር ሜጀር ፕሮፌት ሜጀር ጀነራል ያልኩ ነበር አሲል ምጠራው ይሄ ማደሪያዬ ነው ያው ከስር መተኛት አልወድም ቢኮዝ ላይፌም ኤቭሪቲንግም ከላይ እንዲሆን ስለምፈልግ ሶ ይሄ የኔ ማደሪያ ነው አሜን የኔ ማደሪያ ነው ደስ ይላል በጣም ከሁለተኛ ዓመት ጀምሮ እዚህ ሁለተኛ ዓመት ተማሪ ያለው እዚህ ነበር ሳደር የነበረውና ባይ መጽሐፍ ቅዱስ እናነባለን እዚህ በመጽሐፍ ቅዱስ ጉዳይ ዩኒቨርሲቲ ተማሪ ስትሆኑ አብራችሁ ረጅም ታይም ስለምታሳልፉ በሃይማኖት ተከራከራላችሁ በፖለቲካ ተከራከራላችሁ በትምህርት ተከራከራላችሁ ቢኮዝ ረጅም ታይም አብራችሁ ነው የምታሳልፉትና በዛ ታይም ዩኒቨርሲቲ ተማሪ በነበርንበት ታይም ዙሪያዬ የነበሩ መልካም ልጆች ነበሩ ዙሪያዬ የነበሩ መልካም ጓደኞች ነበሩ ሰው እነሱ ለመንፈሳዊ ነገሬ እነሱ ራሳቸው አስተዋጽኦ አድርጓል ይሄን አያችሁት ይሄን ኤምጂኤምቲ የሚለው እኔኝ የጻፍኩት ሜጀር ጄኔራል ሚራክል ተካ እንደማለት ነው ሶ ይሄ ማደሪያዬ ነበር እዚህ ነበር የምተኛው ሜዝቦልድ ላይ ተኝታችሁ ቢሽዳር ያለ ሆቴል ተኝታችሁ ከምታገኙት የሚበልጥ እንቅልፍ ነበር እዚህ የምተኛው ሰላማዊ እንቅልፍ ምንም እንትን የሌለበት እንቅልፍ ነበር It says MGMT here as well ኤቭሪዌር አለ አሁን አጥፍተውት ነው ኤቭሪዌር አለ በእያንዳንዱ ግድግዳ ላይ ስሜን እጽፋለሁ በእያንዳንዱ ግድግዳ ላይ ስሜን እጽፋለሁ ላይፌ ላይ ዲክሌር አደርጋለሁ ምናልባት አንዳንድ ትምህርቶች ላይ እናገራለሁ ከበፊት ጀምሮ ራሴ ላይ ዲክሌር ሳደርግ እንደነበር ራሴ ላይ ሳውጅ እንደነበር አንዳንድ ትምህርቶች ላይ እናገራለሁ ሶ ይሄ ማደሪያዬ ነው እዚህ ነው የምተኛው አንተ አሁን እዚህ በተኛ ጀመር እኔ እዚህ ነበር የምተኛው አሞና ምናምን በኢየሱስ ስም ኃይል ፈውስ እንዲሆንልህ ጸልያለሁ የትኛውንም የበሽታን ኃይል መንፈስ ቅዱስ ከህይወት ላይ እንዲያባረው ጸልይ ፈውስ ሆነልህ አሜን ቴንክ ዩ ተባረክ ጌታ ኢየሱስ ዘመናችን ይባርክ ዴሲ ቤቱን ላሳያችሁ እዚህ ዴሲ ቤት የነበረው ትልቁ ችግሩ ኳስ ተመሳሳይ ሰዓት ከሆነ ማንቸስተርና አርሰናል ተመሳሳይ ሰዓት የሚጫወቱ ከሆነ ማድሪድ እና ባርሳ ተመሳሳይ ሰዓት የሚጫወቱ ከሆነ ሌሎች ትልቅ ቡድኖች ተመሳሳይ ሰዓት የሚጫወቱ ከሆነ ሁሉ ጊዜ ድብድብ አለ እዚህ ሁሉ ጊዜ ረብሻ አለ 45 ደቂቃ ያንዱን ካየን 45 ደቂቃ ያንዱን ነው የምናየው ሶ እዚህ ነበር ዴሲቢም እዚህ እናይ ነበር በሽሽቅ ቃል ጨዋታ በሞላበት ፈን የምናደርገው እዚህ የመጣን ነበር ፍሬሽ ተማሪ እያለን እዚህ ነበርን አራት ሰው ብቻ ሆነን እዚህ እንኖር ነበር እና ይሄን ዶርም ይሄንን ሩም ኤቭሪዋን እዚህ አካባቢ ኖር የነበረ ሰው የሚያውቀው በጸሎት ነው ለሊት በጣም ነው የምንጸልየው ቀን በጣም ነው የምንጸልየው ኤቭሪዋን እዚህ ዙሪያ ያለ ሰው በሙሉ የሚያቀን በጸሎት ነበር ለሊት እንጸልያለን ቀን እንጸልያለን ቢያንስ ይሄ ሩም ተከፍቶ ሲገባ አንድ የተንበረከከ ሰው አጣጥም ነበር በጊዜው እና በጣም እንጸልይበት የነበረ ዶርም ነው በጣም ብዙ የእግዚአብሔር እጅ ያየሁበት ህልምና ራእዮች ያየሁበት ዶርም ነው ለመጀመሪያ ጊዜ ስተነብይ እዚህ ጋር ነበር የተቀመጥኩት እዚህ ከስር ያለችው አልጋ ላይ ፍራሽ ነበረ እሷ ላይ ቁጭ ብዬ የመንፈሳዊ አባቴን ቪዲዮዎች እያየሁ አንድ በታይሙ ዮባ የምንለው ልጅ ምን አለኝ ሁሉ ጊዜ የመንፈሳዊ አባትን ቪዲዮ ታያለህ እሱ ሲተነብይ ታያለህ እና የምትችል ከሆነ አንተም እስኪ የኔን የልደት ቀን ንገረኝ አለኝ ደን እንደ ድንገት የራስ ሰዓት ደርሶ ስለነበር ደርሰና ካፌ እነግርሃለሁ አልኩት ደርሶ መጣ ከዛ የተፈጠረውን ነገር ታውቁታላችሁ ኦሬዲ ብዙ ትምህርቶች ላይ ስለተናገርኩ ለመጀመሪያ ጊዜ አይኔ ተከፍቶ ፕሮፌሰር ማድረግ መተንበይ ሲጀምር የነበርኩበት ስፍራች ነች እዚህ ጋር ተኝቼ ነበር የነበረው ቪዲዮ ያየው የመንፈሳዊ አባቴን ቪዲዮ ያየውና ይሄን ዶር የሚታወቀው በጸሎት ነበር ምናልባት ማጊ በጊዜው አብሮኝ ይማር የነበረ አሁን ቤተክርስቲያናችን ውስጥ ያገለግል የነበረ እዚህ ዶርም ውስጥ የነበረ ልጅ አለ እሱ አንዳንድ ነገሮችን ያወራቸዋል በጣም ይገርም ነበር እንግዲህ ስንጸልይ ዛን ጊዜ በጣም ለሊት ጭምር እንነሳ ነበር ለጸሎት ኢቭን ኢፍ በጣም ፓፓ ብዙ ጊዜ ቀንም ላይ ጸሎት ላይ እናገኘዋለን ከክላስ መልስ ብዙ ጊዜ አብሬው ደግሞ በታብሌት ዳውንሎድ የሚያደርጋቸውን የመንፈሳዊ አባቱን እንትን ቪዲዮዎቹን ምኑን እንከታተላለንና በጣም በቃ በሰዓቱ እኔም ረሃብ እንዲገባብኝ ምክንያት የሆነበት የመጀመሪያ ግንኙነቴ ፍሬሽማን ላይ ነበርና ልክ እሱን ሳውቀው ወዲያውኑ በቃ ለመንፈሳዊ ነገር ያለኝ ረሃብ ተቀየረ ብዙ ጊዜ ብዙ ሰዓት መቆየት ጸሎት ላይ በቃ እሱ ጋር መዋል ማደር ቻልኩኝ ከዛ በኋላ የጸሎት ላይፌም ተቀየረ መንፈሳዊ ህይወቴ ተቀየረ
በቃ አሁን እንደምታዩኝ እንደዚህ ትልቅ ሆኜ እግዚአብሔር ይመስገን መንፈሳዊ አባቴ ከጎኔ በብዙ ረድቶኝ አሁን በብዙ ነገር መንፈሳዊ ዓይኔም ተከፍቶ አገልግሎት ዓለሜን መንፈሳዊ ረሃብ ምን እንደሆነ እየነገረኝ በጣም ሲሪየሱን እያለ እየመከረኝ ከዛ አሁን ደግሞ በቃ የዛን ጊዜ ኢቨን ኢፍ 30 ደቂቃ ፕሬ ማድረግ አልችልም ነበረ። አሁን ግን ረጅም ሰዓት በቃ የመጸለይ ረሃብን በመንፈስ ቅዱስ ሕልውና ውስጥ የመቆየትን ቃሉን ማሰላሰልን ይዞኝ ደግሞ ከሱ ጋር ፕሮግራሞችን ብዙ ቦታ እንዳገለግል ምክንያት ሆኖኛል እና በዚህ አጋጣሚ በጣም አመሰግናለሁ። እግዚአብሔር ዘመንን ይባርክ። ሁሌም አከብርሃለሁ፣ ወድሃለሁ አባቴ። እዚህ ስፍራ በነበርን ጊዜ ውስጥ ቢያንስ በትንሹ ለ7 ሰዓታት፣ ለ8 ሰዓታት፣ ለ9 ሰዓታት፣ ለ10 ሰዓታት ያለማቋረጥ እንጸልይ ነበር። ያለማቋረጥ የፓስተር ክሪስ ቪዲዮዎች ይከፈታሉ፣ ትምህርቶች ይከፈታሉ፣ መንፈሳዊ አባቴ ፕሮፌት ኤንጀል ቪዲዮዎች ይከፈታሉ። ወዳጄ ወይም ጓደኛዬ ብዬ የምነግራችሁ ናቲ የፓስተር ክሪስ ክራይስት ኤምባሲ ቸርች ሜምበር ነው የነበረው በጊዜው እና ከባድ የመንፈሳዊ ረሃብ ነበረ። ይሄ ረሃብ ከኛ አልፎ ምን አደረገን? ጠዋት 12 ሰዓት አንድ ከግቢ ስትወጡ አንድ ምግብ ቤት አለ። እዛ ምግብ ቤት ባለቤት የሆነችውን ሴት ናቲ አወራትና የሌሊት ጸሎት ጀመርን። 11 ሰዓት ከእንቅልፍ ተነስተን እዛ እንሄዳለን። ክላስ ከሚጀምርበት ሰዓት እዛ ቆይተን እስከ 1 ሰዓት ድረስ እዛ እንቆያለን። ለ2 ሰዓት እንጸልያለን። ወክ እያደረገን እዛ ውስጥ እንጸልያለን። የእግዚአብሔርን ቃል እንማማራለን። ከዛ እስከ 1 ሰዓት በኋላ ተመልሰን ካፌ ገብተን ምግብ በላልተን ወደ ክላስ እንሄድ ነበር። 11 ሰዓት ሁል ጊዜ ለጸሎት እነሳለን። ሁል ጊዜ ለሊት 11 ሰዓት ለጸሎት እነሳለን። 11 ሰዓት ለጸሎት የምንነሳው ለሊት 7 ሰዓት እና 8 ሰዓት ተኝተን ነው። ለሊት 3 ሰዓት 4 ሰዓት ተኝተን አይደለም 11 ሰዓት የምንነሳው። ቀኑንም እንደዚሁ ከትምህርት ባሻገር ያለንን ጊዜ መንፈሳዊ ነገር በማሰላሰል መንፈሳዊ ነገር ላይ ትኩረት በማድረግ ነበር የምናሳልፈው። ይሄ መኝታ ክላሳችን ነበር። ኦልሬዲ 4 ስለነበር ደስ ይለኝ እዚህ ተኛ ነበር። ቢኮዝ ሙሉ የኔቱ ስለነበረ ናቲ እዚህ ጋር ነበር። እዚህ ጋር ወይም እዚህ ጋር ያለው ከሁለቱ እየቀያየረ ነበር የሚተኛው። እዚህኛውም የሱ ነበር። ናቲ የሚታወቀው ሙሉውን አንሶላ ይሸፍነውና ትምህርቶቹን ኤቭሪቲንጎችን እዛው ቁጭ ብሎ ነው የሚሰማው። በልሳን ድምፅ ይረበሽ ነበር። ምክንያቱም እኔም ሆንኩ ናቲ ስንጸል የሚል ጸሎት ድምፁ ዝቅ ያለ ጸሎት አይመስለንም። ካልጮን የጸለይን አይመስልም። ምስላው ድረስ ድምፄን ከፍ አድርጌ ካልጸለይኩኝ የጸለይን አይመስልም። እና 10 ጊዜ ነበር በሩን የሚንኳኳው። 10 ጊዜ በሩን ይንኳኳል። ደህና አንድ ጊዜ የማስታውሰው ፊት ለፊታችን የነበሩ ተማሪዎች ደጋግሞ ዛሬም ትናንትም እንደዚህ የደጋገሙ ነበር እንትን የሚሉብን እየመጡ የሚያንኳኩብን የነበረው። ከዛ ልክ የመጨረሻ አስታውሳለሁ አንድ ቀን ልክ እንደለመዱት መጥተው አንኳኩ። ከፈትኩላቸው። ምን ነበር ድምፃችሁን ቀንሷል። ከዛ የዛን ጊዜ ተናገርኳቸው። ከዛሬ ጀምሮ የእናንተ ዶርም አታድሩም አልኳቸው። ከዛ ሰዓት ጀምሮ ልክ ይህንን ተናገርኩ። ዶርማቸው ገቡ። ማጊም ያውቃል ይህንን ስቶሪ እና ዶርማቸው ገቡ። የመጡት ሁለቱም ልጆች በሽተኛ ሆኑ። የመጡት ልጆች ያስታውካቸው ጀመር፣ ያስመልሳቸው ጀመር። ደን እዚህ አካባቢ የሆነ ነገር ተሰርቷል ብሎ ዶርሙን ለቀቁ። ከዛ በኋላ ተመልስ መጥቶ ያውቁ። ከዛ በኋላ ዶርማችንን ተንኳኩቶ ያውቃል። ቢኮዝ ሁሉም ሰው በቃ እነዚህ ልጆች ናቸው ፔንጤዎች ናቸው ተብለን ተትተን እነሱ ነበር ሲያስቸግሩ የነበሩ። እነሱንም በእንደዚህ አይነት ሁኔታ የተገላገልናቸው። ይሄ መጸለያ ቦታችን ነበር። ወይ ማስተርስ ወይ ሁለተኛ ዲግሪ ለመጀመር እያሰብኩ ነው። ክሊኒካችን ይሄ ነው። እዛ ጋር ወንበሮች ተደርድረው ተማሪ እዛ ጋር ነበር የሚታከመው። እዚህ የመጣን ነበር የሚታከመው። ካርድ ክፍላችን ያች ነች። እንደ ትልልቅ ሆስፒታሎች በክፍያ አይደለም፣ በነፃ ነው። በነፃ ተማሪውን የሚያክም ተቋም ነበር ክሊኒኩ። አሁንም እንደዛው ነው። ሲቪል ኢንጂነሪንግ ዲፓርትመንት ቤት ነበር። ያኛው ነው አይደል? ኖ መሀል ያለው ማጊ ክላሶች ወደዛ ናቸው አይደል? ኖ ክላሶቹ እዚህ ነበሩ። ይሄ ዲፓርትመንታችን ነበር። ያ አይ ቲንክ መመረቂያ ጽሁፌን እዚህ ነው ያቀረብነው። 5ኛ ዓመት የግራጁዌሽን መመረቂያ ወረቀታችን ስናቀርብ እዚህ ነበር ያቀረብነው። በጊዜው ኤ+ ነው ያመጣሁት። ከመማሪያ ክላሶቻችን መካከል አንዱ ይሄ ነው። አንዳንድ ኮርሶችን ሶይል
ምናምን የሚባሉ አንዳንድ ኮርሶችን እዚህ የመጣን ነበር የምንማረው። እዚህ የመጣን ፍሬሽ እያለን የተማርነው እዛ ነው። ያኛው 1 2 3 እሺ ታምራት ይሁንልሽ፣ ታምራት ይሁንልሽ። እሺ እንዴ እቺ እናቴ ማለት ነች። እዚህ ተማሪ እያለሁ እናቴ ነበረች። ካልጠገብክ ብላ 2 ጊዜ 3 ጊዜ ቲክ ታደርግልኝ ነበር። 2 3 በሷ ምክንያት ምግብ እንበላ ነበር። እናት ማለት ነች። በጣም አመሰግናለሁ። ለተአምራት ይሁንልሽ በኢየሱስ ስም። መስመር በእንግሊዝኛ በትክክል ከጻፉለት ሰውየው የሚያምነው በእንደዚህ አይነትና ፈኒ የሆኑ ስቶሪዎች ይኖራሉ። የሚገራርሙ የሚያስቁ ሁነቶች ይኖራሉ የዩኒቨርሲቲ ላይፍ ውስጥ። በትንሹ ይሄን ይመስላል። እማርበት የነበረው ክላስ ይሄ ነው። የብዙዎቻችሁ ትዝታ እንደተቀሰቀሰ አምናለሁ። ብዙዎቻችሁ በካምፓስ ህይወት ውስጥ ያለፋችሁ ሰዎች ትዝታ እንደተፈጠረባችሁ አስባለሁ። እንዲሁም ከዚህ በኋላ በካምፓስ ህይወት ውስጥ እያለፋችሁ ያላችሁም ከዚህም በኋላ የምታልፉ ሰዎች ከዚህ ትምህርትና ከዚህ ቪዲዮ በብዙ እንደምትጠቀሙ አምናለሁ። ማለትም የካምፓስ ህይወታችሁ እንዴት መምራት እንዳለባችሁ፣ በካምፓስ ህይወታችሁ ውስጥ መንፈሳዊም ተማሪ መሆን ይቻላል፣ መንፈሳዊ ተማሪ መሆን ይቻላል። መንፈሳዊ ነገራችሁንም ማሳደግ ትችላላችሁ። ካምፓስ ተማሪ በነበርንበት ጊዜ የካምፓሱ በር መግቢያ በር ፊት ለፊት ፒያሳ የሚባል ሰፈር ነው ያለ። ፒያሳ የሚባል ሰፈር አለና ፒያሳ ተብሎ የሚጠራበት ምክንያት እዛ ስፍራ በሱስ የተያዙ ሱሳቸውን የሚያከናውኑ በተለያየ ጫትና ሱሳሱስ ውስጥ ያሉ ተማሪዎች እዛ ስፍራ ተሰብስበው ይቅሙበት፣ ያጨሱበት፣ ይጠጡበት ስለነበረ ስፍራው በዛ ነበር የሚታወቀው እና ቢያንስ ከናቲ ጋር በሳምንት 2 እና 3 ቀን ውስጥ ሱስ የሚወስዱበት ስፍራ ድረስ ሂደን ወንጌል መሰከርላቸው ነበር። እነዚህ ልጆች ስፔሻሊ በጣም ኃይለኛ በሆነ ሱስ ደግሞ የተያዙትን ልጆች ኢቨን ዶርማችን እየጠራን ትሪት እናደርጋቸው ነበር። ዶርማችን ድረስ እኛ ጋር እንዲያድሩ እያደረግን ትሪት እናደርጋቸው። አብዛኞቹ ጓደኞቻችን የምናደርገው እነሱን ነበር። ምክንያቱም እገዛ ያስፈልጋቸዋል፣ ወንጌል ያስፈልጋቸዋል ብለን ስለምናምን። ማስታወሰው አንድ የሀረር ልጅ ነበር ቃል የምንለው ሱሱን ኦቨር በጣም ከመጠቀም የተነሳ ኦልሬዲ ጭንቅላቱ ውስጥ ከማበድ ደርሶ ወክ እንኳን ሲያደርግ ይሰማሃል ይላቸዋል። ዛፉ ሲወዛወዝ እኮ እግዚአብሔር እያወራኝ ይላቸዋል። የሚያደርጋቸው ዊርድ ሪዳክሽን እና ጓደኛ ያደረግነው የሆነ ታይም ላይ ፍሬንድ አደረግነው። በየቀኑ መጽሐፍ ቅዱስ እንዲያነብ እናደርገው ነበር። አንድ የማስታውሰው አንድ ሰው ያገኘውና የእንግሊዝኛውን የአዲስ ኪዳን መጽሐፍ ሰጠው እና ቃል ፍሬሽ ተማሪ እያለ ነበር የተጫረው ወይም የተባረረው፣ ግን ቤተሰቡ እንደሚማር ነበር የሚያውቀው እና ፍሬሽ ተማሪ ሆነን አንድ ሰው እንግሊዝኛ ባይብል ሰጠው። ባይብል ከሰጠው በኋላ እየሮጠኛ ጋር መጣ። እንግሊዝኛ ባይብል ነው። አየህ የተደገመበት ዕቃ ሰጡኝ አለኝ። ከዛ ሳያው እንግሊዝኛ ባይብል ነው እና ቃል ሊረዳው ስላልቻለ የተደገመበት መጽሐፍ የሰጡት ነው። ይሄ እኮ እንግሊዝኛ ባይብል ነው። ኖ ይሄ የተደገመበት ነው አለ። ልጄው እዛ ድረስ ነበር አእምሮ እንትን ያለው። ለ3 ወር ለ4 ወር ለሚቆጠር ጊዜ እኛ የምንበላውን እያበላ ነው፣ የምንጠጣውን እያጠጣ ነው። አእምሮ እስኪመለስ ድረስ ሁሉንም አይነት እርዳታ አድርገንለት ልክ አእምሮ ሲመለስ ነበር በቃ አፍተር ዚስ ያንተን ላይፍ መምራት አለብህ ብለን ከእሱ ጋር ያለንን ኮሚኒኬሽን ከት ያደረግነው እና ዩኒቨርሲቲ ውስጥ ክርስቲያኑ ናችሁ ጌታን አውቃችሁ የምትገቡ ተማሪዎች በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎችን በወንጌል የመድረስ ግዴታ አለባችሁ። በእንደዚህ አይነት ሁኔታ ውስጥ የሚያልፉ ሰዎችን የመርዳት የማገዝ ግዴታ አለባችሁ። ቢኮዝ ጌታ ኢየሱስ ዩኒቨርሲቲ ውስጥ ያስገባችሁ የምድር ጨውም እንድትሆኑ ጭምር ነው። የዩኒቨርሲቲውን ላይፍ እንድታጣፍጡት፣ የዩኒቨርሲቲውን ላይፍ እንድትቀይሩትም ጭምር ነው። ይህንን ነው የምላችሁ። ጌታ ኢየሱስ ዘመናችን ይባል።